ያለባችሁ ታፕታፑም እንደዚሁ ከፍ ይበል። ሰላም ብያለሁ። ፎይ ሰላም ብያለሁ። ሁላችሁንም እንኳን ደህና መጣችሁ። የሀገራችሁ የሰዓት አቆጣጠር የመሸባችሁ ነጋላችሁም፣ በመኝታም ልላላችሁ፣ በጉዞ ላይ ላላችሁም ሆናችሁ በተለያየ ሁኔታ ውስጥ ሆናችሁ ለምታዳምጡን ሰላም ክርስቶስ ከእናንተ ጋር ይሁን። እንግዲህ ዛሬ የምንመለከተው የአላህን አካላቶች ይሆናል ማለት ነው። አላህ ስንት ነው? ስንት አካል ነው የምታመልኩት? የሚሉ ተጓዳኝ ጥያቄዎችን ይዘን እንመጣለን ማለትም እናነሳለን። በላይቫችን ላይ ሙስሊሞች የሚያመልኩት አካል ስንት አካል ነው የሚያመልኩት የሚለውን የምንጠይቅ ይሆናል ማለት ነው። እንደሚታወቀው ሙስሊሞች አምላካቸውን ብዙ ጊዜ ላያውቁም። እንጀራ አባታቸው ነው። አይ ቲንክ እንጀራ አባታቸውን ራሱ የተሻለ የሚያውቁት ነው ይመስለኝ ከአላህ ይልቅ ማለት ነው። የሚያመልኩት ግን ስንት አካል እንደሚያመልኩ የምንጠይቅ ይሆናል። ምላሽ አይኖርም እናውቃለን። ግን ያው እናንተ ትረዱ፣ ትገነዘቡ፣ ታዩ ዘንድ የሚያመልኩት አላህ ስንት ነው የሚለውን በአካል ስንት እንደሆነ ከነሱ የምንረዳ ይሆናል ማለት ነው። እና ምን ይመስላል ሰውዬ? በደስታ ከራሳቸው አፍ ሲነገር ስንሰማው ጥሩ ነው ብዬ አስባለሁ። እና ከዛ በፊት ግን ምናልባት ያንተን ውይይት ተመልክቶ የቀጠሉ ውይይቶች ነበሩ፣ ፈገግም ያደርጋሉ፣ ብዙ ነገር ያሳያሉ። እና እስቲ አንዳንድ ነገሮችን እያየን ምን እንደሚመስሉ እንትን ልበላቸው። ኦኬ እስቲ እንስማው። አንዳንድ በተናገረው ነገር ላይ ማስረጃ ከቁርአንና ከሐዲስ ስጠኝ። ወንድም ሁሴን ባለፈው የተናገረውን ነገር ፊ ባቢል አስማኢ ወሲፋት ሁሴን የተናገረውን ነገር ማስረጃ ከቁርአንና ከሐዲስ ስጠኝ እያለኝ ነው። ጥያቄው ነው። ጀዛሁላሁ ኸይር። እንግዲህ እየሰማችሁት በደንብ ወንድማችን እያለው ያለው ምንድን ነው? ወንድማችን ሁሱ በዛን ጊዜ እፎይ ሲጠይቀው እንዲህ ብሎ እያብራራ እየመለሰ ከነበረው ነገር ላይ ማስረጃ ከቁርአን ስጠኝ ብሎ ጠይቆኛል ብሎ እየተናገረ ነው። እና አዳምጠው። አላህ ያህዲ መለስ አድርጋ አሰበርታ ሀባሾችና ዋብያዎች ባለፈው የኔን ዲቤት መሰረት አድርገው ገብተው ነበረ። ዲቤት አድርገዋል። አይ ቲንክ ይሄ ሁለተኛ ነው ሶስተኛ ዲቤት ነው። የተለያዩ ልጆችም ዲቤት አድርገዋል ከዚህ በፊት በእኛ ውይይት ምክንያት ያንን ምላሹ ትክክል ነው አይደለም፣ አላህ እንዲህ ነው አይደለም፣ ፍጡር ነው ፍጡር አይደለም የሚለው ላይ ዲቤት አድርገዋል። እንግዲህ የእኛው በወዲያ በኩል ያለው ሀባሽ ነው፣ የእኛው ደግሞ ኢብኑ ሐሰን ዋብያ ነው ማለት ነው። ሁለቱም የተፈራሩ ይመስላሉ። እውነት ለመናገር ሁለቱም ተፈራርተዋል። እኔስ ቪዲዮን እንስማው እንመልከተው እስቲ። ቁርአኑ ሲጠቅስ ልንሰማ አትጀርጅር አረብኛ ቃላት ነች አይቻልም። ምንድን ነው አትጀርጅር ማለት? የእኛው ኢብኑ ሐሰን ኦሮምኛ ይችላል እና አይ ቲንክ አፍ መፍቻው ቋንቋ ኦሮምኛ ይመስለኛል። ለዛ ነው ቆይ አጀርጅር እያለ ያለው። አትቸኩል ማለት ነው በኦሮምኛ። ኢንጀርጀሪን ማለት ተስገባይ፣ ቀስበል፣ ተረጋጋ፣ ረጋበል እንደማለት ነው። እና በቃ ቋንቋ አጠረው ታውቃላችሁ። በምን ያስረዳው? በኦሮምኛው አለው። ይሄኛው ደግሞ አያውቅም። ምንም አማራጭ የለውም። በቃ አልሰማ ስላለው በኦሮምኛ አወራበት። አትጀርጅር ነገር ያለው ከስር ያላችሁ የታዘባችሁ
እኔ አላቋረጥኩም። አታቋርጠኝ። ኧረ ዝም በል አፍህን ዝጋ። ወላሂ ኧረ መደባደብ ነው። እንግዲህ እነኝህ ናቸው አንድ ነን የሚለን ሙስሊሞች። ኢቨን መደማመጥ አልቻሉም ማለት ነው። ዲቤት ገብተው ለደቂቃ መደማመጥ አልቻለም። አንደኛው ጀርጅር አዳምጠኝ ይላል፣ ያን ያ መረጃ አንጣ ይላል እና ዲቤቱ ሙሉ እኔ እስቀጥለ መፈራራታቸው የሚያሳይ ነው። ኢቭን እንኳን የሚነጋገሩበትን አማርኛ ረስቶ ወደ ኦሮምኛ ከሄደ እንኳን እንግዲህ ኢማጂን ምን ያህል ተፈራርተው እንደሆነ። አዳምጠኝ አሁን አላዳምጥም። እንደ መቻ አስወራኝ። አላዳምጥም። ለምንድን ነው የማዳምጠው? አያ መርሐባ እንዴ ለምንድን ነው የማዳምጠው? አያ ቀጥል። ቁርአንን ሐዲስ እየተቀስኩ ቀጥል። ተማም አፍህን ዝጋ። ምክንያቱም ታርጌ ነው ሳዳምጥ የነበረው አንዳንድ ቪዲዮዎችን እያየሁኝ። ኧረ ወይ አፌን ዝግት አድርጌ አይ ራሱን ምን አለ? አፌን ዝግት አድርጌ ነው የተቀመጥኩት። አፌን ዝጋ አዳምጠኝ ይለዋል። ለምንድን ነው አዳምጥ? አላዳምጥ። እንዴት ተፈራሩ። ምንም በቃ አፍ ላፍ ነበር ሲያወሩ የነበረው ማለት ነው። ምንም መደማመጥ አልቻሉም። ምንም ማለት ነው። አንድ አልተደማመጡም። ቀጥለ እንግዲህ ተመልከቱ። እዚህ ጋር ላሳያችሁ የምፈልገው ነገር አለ። 5 ደቂቃ አስጀምሮለታል። 5 ደቂቃ አስጀምሯል። ምን ያህል እየተጨቃጨቁ እንደሆነ እንደውም ሴንስ ታደርጉት በራሳችሁ ደቂቃውን ተመልከቱት። ላወሬ ካላወራ ችግር የለውም አብሽር። ኧረ ቆይ እኔ ከፈለኩ ልጩ የእኔ ወቅት ነው አይደለም። ልጩ ከፈለኩ እንዴ በደቂቃ እናወራለን ካልክ እኔ ዝም ብዬ አዳምጣለሁ። ማስረጃ ነው የምንፈልገው። በደቂቃ እናወራለን። ማስረጃ ትፈልጋለህ አውቃለሁኝ። ማስረጃ እንዲሰጥህ ነው። ይሄን ዝም ብለህ አዳምጥ፣ ሳይለንት አድርገህ ከፈለክ ጩህ። አንተ በወቅትህ የምናወራ ከሆነ ማለት ነው። አንደኛ ነገር ምንድን ነው ጩህ ከፈለኩ ጮሃለሁ እያለ እኔ በወቅት እጮሃለሁ። አንተም ጩህ በወቅት ሎክ ምላሹ የዛኛውን ደግሞ እንደኛ ጨዋት ልንሰማ ነው እንደገባ ነው። ማስረጃ ግርብልን አለቀ። ይኸው ሰጥቻለሁ። ቀጥል። ኧረ በአላህ አውቃለሁኝ። ማስረጃ እንዲሰጥህ ነው። ይሄን ዝም ብለህ አዳምጥ፣ ሳይለንት አድርገህ ከፈለክ ጩህ። አንተ በወቅትህ እናወራ ከሆነ ማለት ነው። አንደኛ ነገር ምንድን ነው የምንጮህ? ማስረጃ ግርብልን አለቀ። ይኸው ለምን እንደምንጮህ ምንም አልተደማመጡም። እኔ ጮሃለሁ፣ አንተም በተራጩ ይላል። ለምንድን ነው የምንጮህ? ልንወያይ ነበር የገባ ነው። አስባል። እኔም ጮሃለሁ፣ አንተም ጮህ። ለምንድን ነው የምንጮህ? ኧረ ወይ የቀጠሮ ዲቤት ነው። አስቡ፣ የቀጠሮ ዲቤት ነው። እኛ ከሰው የሰማው መቀለጃ ነው። ወይኔ የቀጠሮ ዲቤት ባይሆን እሺ፣ ቀጥል። ኧረ በአላህ ቆይ፣ ኧረ ለውይይት አይደለም እንደ የመጣው ደቂቃውን እያያችሁት መጥተህ ከሆነ ደቂቃዬን ልጠቀምበል። ይኸውላችሁ ተመልከቱ። 1 ደቂቃ አለቀ። ስቲል ምን ያህል እንኳን ምናልባት እየሳቃችሁ ምናምን ሊሆን ስለሚችል ፊል ላታደርጉ ትችላላችሁ። ተመልከቱ ብቻ። እሺ ዝም በል። ቀጥል። እሺ ዝም በል። አፈን ዝጋ። አንደኛ ነገር በቁርአንና በሐዲስ ወንድማችን እሱ ያመጣቸውን ወይም ደግሞ የተናገረው የአላህ ሱብሓነሁ ወተዓላ ባህሪ በቁርአንና በሐዲስ ስጠኝ እያለኝ ነው። ወላሂ ሰጠኝ። እንግዲህ ልናይ ነው ሲያሳይ የጠቀሰውን ነገር ልናይ ነው። እንግዲህ ተመልከቱ። የዛኛው ጥያቄ ምንድን ነው? ሁሱ የመለሳቸው ምላሾች ከኔ ጋር ሲወያይ ከቁርአንና ከሐዲስ አምጣልኝ መረጃ ነው የሀባሹ ጥያቄ። ዋብያ አሁን አሳያለሁ ብሏል። እስቲ እንግዲህ እኔ ሰጠዋለሁ። ነገር ግን እሱ በቁርአንና በሐዲስ እኔ ሰጠዋለሁ አባባሉ ራሱ የሆነ መፈክር አይመስልም? እኔ ሰጠዋለሁ መለስ አድርገው አሳየዋለሁ። እኔ መረጃ ከፍቱም ሙቀረቱ ነገር ግን እሱ በቁርአንና ሐዲስን ፊ ባብ አልአስማኢ ወሲፋት እንደሚቀበል አንድ ሼክ ይስጠኝ። አንድ ሼክ ልብ በሉ። እሱ የሚከተላቸው ዑለማዎች ፊ ባብ አልአስማኢ ወሲፋት ቁርአንና በሐዲስ እንደሚያምኑ አንድ ሼክ አንተ አስለ ቁርአን አንተ ጋር ማስረጃ አይደለም። በቁርአን አታምንም። ስለዚህ ውስጥ አንድ ሼክ አሁን እዚህ ጋር ቶፒክ ኦልሞስት ሽፍት እየሆነ መጣ። የአባሹ ጥያቄ ሁሱ የተናገራቸውን መረጃ አንጣለት ነው።
ሁሱን የምትደግፍ ከሆነ ትክክል ነው ብለህ የእሱ የተናገራቸው አላህን ይወክላል እውነት ፈጣሪ ነው ብለህ የምታምን ከሆነ የእሱን ንግግሮች እነኛን ቻሌንጅ አድርግ እያለው ነው። ያኛው ግን ሽፍት አደረገውና አሁን ወደ ምን ወሰደው? አንድ ሼክ አንጣ አንተ ራስህ ቁርአን ለማመንህ አለው። አሁን ቶፒክ ኦልሞስት ሽፍት ወደ መጣ ማለት ነው። ስለዚህ ሀባሹ አሁን ወደ ምን ይመጣል ማለት ነው? ቁርአን እናምናለው እነከሌ የሚባሉ ሼኮቼ ናቸው ብሎ እንዲል ነው። ሀባሹ ደግሞ ኖ ባላምን ኖሮ ይሄን አልጠይቅህም፣ ስለዚህ ቁርአን እናምናለው አላምንም አላልኩህም፣ ሁሱ ለተናገረው ግን መረጃ አንጣ እያለው ነው። ቀጥል። ማስረጃውን አምጣ ነው። ማስረጃውን አምጣ። አልቀበልም ሲል እንደዛ ትላለህ። ባይ ዘ ዌይ በዚህ መሀል አዲስ የገባችሁ ሰዎች እዚህ ጋር እየተወያዩ ያሉት ሙስሊሞች ናቸው። ሙስሊም አህባሽ ሙስሊም፣ ዋሃብዬ ሙስሊም አንድ ነው የሚባለውን ነገር በረንብ ይዩት። እዚህ ጋር በረንብ ይዩት። ይሄ ግልጽ የሆነበት ነገር ዋነኛው ምንድነው? እሱ አታምንም እያለው ነው። አንተ በቁርአን አታምንም ካለው በቁርአን ሰው ካላመነ ሙስሊም ሊባል ይችላል ወይ ነው። ዋብያው አባሹን አንተ በቁርአን አታምንም እያለው ነው። ስለዚህ በቁርአን ማያምን ከሆነ ኦልሬዲ ሙስሊም አይደለም። ሙስሊም አይደለም። በቁርአንና በሐዲስ አታምንም እያለው ነው። አንተ በቁርአንና በሐዲስ አታምንም። አባሹ ደግሞ ያንተ አላህ ጣዖት ነው እያለው ነው። ያንተ አላህ አባሹ ዋብያውን ያንተ አላህ ጣዖት ነው፣ ይሄ ተጀማምሮ ያላለቀ ጣዖት ነው፣ ለዚህ መረጃ አንጣለት እያለው ነው። ሁለቱም ቶፒኩ የተለያየ ቶፒክ ያዙ ማለት ነው። ያንኛው ቁርአንና ሐዲስ አንተ አታምንም የሚል ቶፒክ ያዘ። ይሄንኛው ደግሞ ያንተ አላህ ጣዖት ነው፣ ይሄ ተጀማምሮ ያላለቀ ነው፣ ለዚህ መረጃ አንጣለት ወደሚል ከተተው ማለት ነው። ሁለቱም ባይፈራሩ መሰብሰብ ይቻላል ቶፒኩን። ዋብያው ምን ማድረግ ይቻላል? ኦኬ ጠቀስከኝ፣ ይኸው በቁርአን ውስጥ አለ ትቀበላለህ፣ ይኸው በሐዲስ ውስጥ አለ ትቀበላለህ ብሎ ማለት ይችላል። ከዛ ቁርአንና ሐዲሱን መረጃ አንጥቶለት ዋብያው አባሹ አልቀበልም ካለ ስለዚህ ቁርአን አትቀበልም ያኔ ማለት ይችል ነበር። ኔሪስ ቀጥል። አንድ ለምን አሰደኝ አልቀበልም ሳይ ነው እሱን የምትለው እኮ ማስረጃውን አምጣሁ ላሳየህ እንደማትቀበል ላሳየህ። ይሄ ሁሉ ማምለጫ ነው። ይሄ ሁሉ ማምለጫ አንተ ነህ እያመለክ ያለው እኔ እንደምታዩት ማለት ነው። በእኔ ወቅት ነው 3 ደቂቃ አለኝ። በእኔ ወቅት ነው እያወራ ያለው። በእኔ ወቅት እያወራ ደቂቃውን ትዝ አለው። እያወራሁ እኮ ነው። እንዲያምጣ እንዲያታምጣ እያለው ደቂቃው ትዝ አለው። እንግዲህ ረጅም አስቀድሞ ደቂቃ ሳይያዝም ረጅም ተጨቃጭቀዋል። ቀጥል። ቀጥታ ወደ ማስረጃ ግባ ነው። አይመለከትም። ከፈለክ ልጮህበት ከፈለክ ልጮህበት ምትለው ፓርት በቃ ልጩ ደጋግሞ ነው እጮሃለሁ። ከፈለክ አንተም ጩህ በተራ። ሁለቱም በቃ በጣም እንደተፈራሩ ነው የሚያሳየው። ሁለቱም ተፈራርተዋል። ምላስ ላይ የሚቋቋሙት ሁለቱም ርዕስ ሽፍት ነው። ያኛው ምንም ሊያፈናፍነው አልቻለም አባሹ። ዋብያው ደግሞ ሽፍት ሊያደርገው ፈልጓል። መጨረሻ ግን ዞሮ አንድ ጥያቄ ጠይቆት ነበረ። ዜኛ እኔ ሁሱን የጠየቅኩትን ይህንን ጥያቄ ጠይቆታል። አዳምጡት። ድምፅ አሁን የሚያሰማው ድምፅ በደምብ ካልተሰማችሁ እፎይና ሁሱ ባደረጉት ውይይት ላይ እፎይ ሁሱን የጠየቀውን ነው። መጅሊሱ 5000 ሰው አስለማቀን የሰጠው ማለት ነው። ቶፒካችን ነው ኦፍኮርስ ልናል ማለት ነው። አላህን ጅስም ነው ብሎ የተናገረው በዛ መልኩ ሊመጣልን ነው። አሁን በቀጥታ ወደ ሌላ ነገር አንገባም። ስንት አካል ነው ያለው ተብሎ ውይይቱ ላይ የነበራችሁ ታስታውሳላችሁ። አላህ ስንት አካል ነው ብዬ ጠይቄው ነበረ። አንተ ያነሳቸው ናቸው አለኝ። ስንት አካል ታመልካለህ ብዬ ጠይቄው ነበረ። አንተ ያልካቸውን በሙሉ እኔ ያልኩት መዓት አካላት ነው። ስለዚህ ስንት አካል ነው አላህ ብዬ ጠይቄው ሳይመልስ ነው እምቢ ያለፈው። አንተ ያልካቸውን አካላት በሙሉ። ስለዚህ እኔ ብዙ አካላት ነው የጠቀስኩት። ስንት አካል ታመልካለህ አያውቀውም ነበረ ልጁ። ኤኒዌይስ አሁን እሱን ጥያቄ እኛውን ጠየቀው ማለት ነው። አስደምጠው ቪዲዮውን ቀጥል።
የጠቀስካቸው አካሎች እጅም፣ እግርም፣ ፊትም ሌሎቹ አካል አዳምጡኝ፣ ጂስም ማለት ነው አለው ብሎ ገልጿል። አሁን ማስረጃ ሊመጣልን ነው። አላህ ጂስም አካል አለው ተብሎ ማስረጃ ሊመጣ ነው ማለት ነው። ስለዚህ የምንጠብቀው ምንድን ነው? አላሁ ስብሓነሁ ወተዓላ ጂስም አካል አለው የሚል ማስረጃ ከቁርአን ይመጣልናል። አላህ ጂስም ነው የሚል ከሐዲስ ከዛ በሰለፎች አረዳድ ይመጣልናል ማለት ነው። አላህን ጂስም ነው ብሎ የተናገረው በዛ መልኩ ሊመጣልን ነው። አሁን በቀጥታ ወደ ሌላ ነገር አንገባም፣ እናዳምጣለን ማለት ነው። ስለዚህ ያው እንግዲህ በአደብ እንደሚነገረን እንሰማለን። አላሁ ስብሓነሁ ወተዓላ በቁርአን ጂስም አለኝ ብሎ አካል ብሎ የገለጸበት ወይም በሐዲስ አካል ተብሎ የተገለጸበት ወይም ደግሞ ሰለፎች ያንን ይዘው አካል ነው ይሄ ብሎ የተረዱበት ሊመጣልን ነው። ዝም ብለን እናዳምጣለን። ወደ ሌላ ርዕስ ከተገባ ግን ሌላ ጉዳይ መሆኑን ስላለ አፈዝጋ ዲባርክ በቃ አሁን መረጃ እንጠብቅ ነው። እስቲ መረጃውን እንግዲህ ይሰጥ ይሁን እናያለን። ወላሂ ሲኩባ ይሄ ሳይሆን ተሳሳትክ አልተሳሳትክ አላቋረጥኩም። ዝም ብለህ አዳምጥ፣ ዝም ብለህ አዳምጥ። ይህ ሰውዬ ምንድን ነው? ልጁ ነው በቃ የሚለው ልጁ አጨለለው እኮ አጨለለው። ታውቃለህ ልጁ የሆነ ነገር አንድ ነገር ጣል ሲያደርግበት ያኛው በጣም ይናደዳል። الذين يستمعون القول فيتبعون احسنه قال الله تعالى تكملنا اذا قال الله تعالى بينا جمع بارك الله فيك اذا وقناتي انا تبيز እንዴት እንዳየው ደነገጠ። ራሱ እኮ አቋርጠዋል። ስለማይሰማ ድገሞ ነው ያልኩት። አብሽር ያ ሐቢቢ ረዝም በል ወላሂ ዝም ብዬ አዳመጥኩ እየተሳሳትክ ራሱ። ወገናችን እያለ ያለው ባለፈው ወንድማችን ሁሴን ጀዛሁ ላሁ ኸይረን አልመፍሩድ ወላሂ ያለ ወዱ እሱን ስም መጥራት አይጠበቅብም። ያለ ወዱ ልታደርግ ይገባል። ወላሂ ብሬ እንዳታቋርጥ ዝም ልታደርግ ይገባል። ሁሴን ስም ለማ ባይዘ ቀጥታ ሊተራሊ ሽርክ ነው የፈጸመው ዋብያው። ውዱ አድርገህ ነው የእሱን ስም መጥራት ማለት። ውዱ የሚያደርጉት ለሰላት እንደዚህ ነው። ስለዚህ ሁሱን ለመጥራት ራሱ ውዱ አድርግ ማለት ልክ ለአላህ ሰላት ሲሰግዱ የሚያደርጉትን ስርዓት ሁሱን ለመጥራት ስሙን እንደዛ አድርግ ነው ያለው። ይሄ በዋብያዎች ቀጥታ ሽርክ ነው፣ ማጋራት ይባላል። ቀጥታ ከእስልምና የሚያስወጣ ነው። ማጋራትን እነሱ እንትን ስለሚሉት ማለት ነው። ከእስልምና ወጥቷል ኡስታዝ። ስሜታዊ ሆኖ እንደዛ ነው የተናገረው። ራሱ ማለት ነው ኡስታዝ ከእስልምና ወጥቷል። ሁለተኛ ነገር ሌላ ርዕስ ቁርአን አላህ ብረጅባ ነው ያልኩህ። ሌላ ነገር አላህ ብረጅ ጀምር ያለው ቃል አላህ ብዬ ነው የጀመርኩት። الذين يستمعون القول فيتبعون احسنه القرآن الكريم ቆይ ቁርአን ውስጥ ጌታ መጣው ጀምረሁን ንግግሩን አዳምጠው የሚከተሉ ንግግሩን በደንብ ሰምተው የሚከተሉ ነው ያለን አላህ ሱብሓነሁ ወተዓላ። ቅድሚያ ስማኝ፣ አታቋርጠኝ። ወላሂ ዛሬቱ አንተ እየተሳሳትክ እንደዚህ ብዬ አዳመጥኩ። ምክንያቱም ከስር ያሉትን እንድናክብር ይሄው እሺ ልሰጥህ ነው። ይህ ወገናችን ባለፈው ወንድማችን ሁሴን በተናገረው ነገር ላይ ማስረጃ ከቁርአንና ከሐዲስ ስጠኝ። ወንድም ሁሴን ባለፈው የተናገረውን ነገር ፊ ባቢል አስማኢ ወሲፋት ሁሴን የተናገረውን ነገር ማስረጃ ከቁርአንና ከሐዲስ ስጠኝ እያለኝ ነው። ጥያቄው ነው። ጀዛሁላሁ ኸይር አላህ ያህዲ እንግዲህ ቅድሞም የሰማናችሁ ላይ ጭቅጭቅ ነው። አንድ ጥቅስ አልጠቀሱም። እንዲህ ብሎኛል፣ እንዲህ ልሰጠው ነው፣ ላሳየው ነው
ስጠኝ ልሰጠው። ሁለቱም ተፈራርተዋል። ሁለቱም አይጠቅሱም ወይ እርሷ ሽፍት ለማድረግ እየሞከሩ ነው። ምክንያቱም የውይይታችን ጊዜ ላይ ቪዲዮ ሲሰራ ነበር፣ ያም ሲሰራሩ ነበረ፣ ጥሪ ሲቀራረቡ ነበረ። ግን ተፈራርተዋል። አሁን ቀጥል። አትጀርጅር እንግዲህ እንደሰማችሁት እንደዚህ ነበረ የተጠናቀቀው። መጨረሻ ላይ አይ ቲንክ ዋብያው እንደወጣ ሰምቻለኝ። ዋብያው በኋላ ላይ ትቶ እንደወጣ ሰምቻለሁ። ዋብያው መረጃ ማምጣት አልቻለም። ሀባሹም ደግሞ ደቂቃ አልሰጠውም፣ አላስወራውም። ሁለቱም እንግዲህ የቀጠሮ ዲቤት ይዘው በእነዚህ አይነት ሁኔታ ነው ያጠናቀቁት ማለት ነው። ከዚህ ምንድን ነው የምትረዱት? የአንተ አላህ ጣዖት ነው ይለዋል ያኛው ደግሞ አንተ ቁርአንና ሀዲስንም አትቀበልም ይለዋል። አንድ ሰው በመጽሐፍ ቅዱስ ማያምን ከሆነ መጽሐፍ ቅዱስ ማይቀበል ከሆነ ክርስቲያን ነው እንዴት ልትለው ትችላለህ? መጽሐፍ ቅዱስን ማይቀበል ማያምን ከሆነ በመጽሐፍ ቅዱስ ዋብያው አባሹን እያለው ያለው ምንድን ነው? አንተ ቁርአንንም ሀዲስንም አትቀበልም እያለው ነው። አታምንበትም፣ አታምንም። ሀባሹ ደግሞ ዋብያው ምን እያለው ነው? የአንተ አላህ ተጀምሮ ያላለቀ ጣዖት ነው እያለው ነው። የአንተ አላህ ጣዖት ነው እያለው ነው። የዛሬ ጥያቄያችን ስንት አካል ታመልካላችሁ? ሙስሊሞች ጥያቄያችን ይሆናል። አንተ ትንሽ ሳኩኝ እንደ ብዙ አንተ አመመኝ። እዚህ ጋር ጉሮሮዬን ራሱ ፈታ ነው የሚያደርጉት። በቃ ምንም አንተ ትልልቅ ኡስታዞች ናቸው፣ ግን በቃ ማሰብ ነው። ትልልቆቹ እንደዚህ ከሆኑ ትንንሾቹ እንዴት ነው የሚሆኑት? በረምብ ይሄ ለብዙዎች ማስተማሪያ ይሆናል ብዬ አስባለሁ። አክቹዋሊ በጣም ተደጋግሞ እስልምና አንድ ነው እስልምና አንድ ነው ሲባል የነበረው ይሄ ውሸት ልዩነታቸው ዋው በጣም እኔ እኮ ለምን እንደሚዋሹ ለአምላክ እንዴት ትዋሽለታለህ? ለአምላክ ትዋሻለህ? እንዲያስተምረው አይመጣውም እኮ ህዝቡ ራሱ ሊረዳ የሚገባው ነገር ነው። ይሄን በደንብ ሊያስተውል የሚገባው ነገር ነው ብዬ አስባለሁ። ምክንያቱም እስከዛሬ ድረስ እስልምና አንድ ነው እያሉ ለምንድን ነው ሲዋሹ ነው የነበረው ብሎ ሊጠይቅ ይገባል። አለማወቅ ነው እንጂ ምንም እኮ እንትኖቹ እኮ ትልልቅ ሼኮቻቸው እኮ እንደዛ አይሉ እና ኢብኑ ተይሚያ መሐመድ አብዱልዋሃብ እንደዚህ አይነት እንትን ላይ እንደ ሙስሊም ትሪት አያደርጓቸው። የአባሾቹም እንትኖች መጽሐፍቶቻቸው እንደዛ ነው። ዋብያን እንደ እስልምና ትሪት አያደርጉትም። እሺ እፎይ ጀዝባው ደህና ነህ? እባክህ የበቀጽ ስሜ ምን ሆነ? የሙሐመድ ሱና ነው። እንኳን ደህና መጣህ። ግመል ተከተል። ግመል እኔ ለምን እከተላለሁ? ግመል የሚከተል አንድ አካል አለ። ቀሚቶች አላህ አክበር። እንኳን ደህና መጣህ። እሺ እንኳን ደህና ቆይኸኝ። እንዴት ነው? ደህና ነው ይመስገነው። መልካም። አላህ ስንት አካል ነው ያለው? አላህ ስንት አካል ነው ያለው? አይታወቅም። እሱ ስንት አካል ነው የምታመልከው? እኔ አንድ አላህን ነው የማመልከው። በየነጠልኩ እጅ፣ ጆሮ፣ እግር እያልኩ እንደነግርህ ነው የምፈልገው። ስንት አካል እንዳለው ሳታውቅ እንዴት ነው እሱ አንድ አካል የምታመልከው? እንዴት እሱ ነግሮ ነው አላ ቁል ሁወ አላሁ አሐድ አላሁ ሰመድ ብሎ ዘግቶታል። አላህ አንድ ነው፣ አይወልድም አይወለድም ብሏል። ከላስ እሱ ባለ መንገድ ነው። አዳምጥ። ስንት አካል ነው ብዬ ስጠይቅህ አናውቅም አልከኝ። ስንት አካል ነው የምታመልከው ስለ ደግሞ አንድ አካል አልከኝ። ከማይታወቀው ውስጥ አንድ አካል እንዴት ነው የምታመልከው?
እንደሱ ያለኝና የምከተለው። በነገራችን ላይ ደግሞ እንዳታወርደኝ እኔ በጣም ነፃነት እንዲሰጥ ይፈልጋሉ። በደንብ አድርጌ ማውራት ነው ፈልገው። እያወራህ እኮ ነው። አላህ ስንት አካል ነው ያለው ስል አይታወቅም አልከኝ። አላህ የሚባለው ኢንቲቲ ስንት አካል እንዳለው አይታወቅም። የምታመልከው ስንት አካል ነው ስል ግን አንድ አካል አልከኝ። አንድ አካል ነው። እኛ አንድ አካል ነው ብናመልከው። አሁን ለምሳሌ አንተ እነዚህ ስላሴዎች አሉ አይደል? በእያንዳንዱ ጆሯቸውን፣ እግራቸውን እያንዳንዱ ሌት ነው የምታመልከው። ሶስቶቹን ብለህ ወስነህ ጨርሰሃል። እሺ እኛ የአካል ክፍላትን አናጸድቅም። እኛ ፓርቶችን አናጸድቅም። ጆሮ፣ አይን፣ እጅ፣ እግር፣ ባት ምናምን የሚባሉ እኛ እንዳንተ አናጸድቅም። ጆሮ እግዚአብሔር እሰማለሁ የሚል የለም መጽሐፍ ቅዱስ ላይ ይበላ አላህ የሚበላ እሰማለሁ ካለ እኮ እኛም ያው እሰማለሁ ያለውን እኮ ነው። ክፍለ አካላትን አናጸድቅም ነው። እኛ ክፍለ አካላትን አናጸድቅም። የእኛና የእናንተ ምን አገናኘ? እኛ መጽሐፍ ቅዱስ ለሰው እሰማለሁ ካለ እግዚአብሔር በምኑ ነው የሚሰማው? ኦኬ መሳሪያ ጆሮ ያስፈልገዋል። ስለዚህ ለመስማት ማለት ነው። ስለዚህ ለመስማት ጆሮ ያስፈልገዋል እያልከኝ ነው። ስለዚህ ጆሮ ያስፈልገዋል ለመስማት እያልከኝ ነው። ሚዩት አድርግ። ቆይ አንተ ጆሮ ያስፈልገዋል ለመስማት እያልከኝ ነው። እንዴ የሚሰማው በምንድን ነው? በጆሮ ነው አይደል የሚሰማው? ወይ ደግሞ ምንድን ነው እሱ? እኛ በፓርቶች ፈጣሪ ፋንክሽን ያደርጋል ብለን አናምንም። ገብቶኛል። አሁን እኮ እያልኩ ያለሁት በምንድን ነው የሚሰማው? እሺ እግዚአብሔር እሰማለሁ ካለ በምንድን ነው የሚሰማው? በመሳሪያ አይሰማም እያልኩህ ነው። በምንድን ነው የሚሰማው የሚባለው ለሰው ልጅ ነው። እግዚአብሔር ሰው አይደለም እኮ። በምንድን ነው የሚሰማው? ይሰማል። እሱ ሰሚ ነው። ምንድን ነው የሚሰማበት ተብሎ አይባልም። እሱ ፈጣሪ ፍጡር አደረግከው እንዴ? ለፍጡር ነው። በምንድን ነው የምሰማው ሲባል በጆሮ ይላል፣ ፍጡር ስለሆነ እኮ አላህ እኛም እኮ ይሰማል ያለው እኛም እኮ አላህ ይሰማል ያለው እንጂ በጆሮ ይሰማል ምናምን እኮ አላለም። እኔ እኮ ችግር የለውም እኮ እሱ። ታዲያ አንተ በጆሮ ነው የሚሰማው በምንድን ነው ብለህ የምታምነው? አንተ እኮ ስለምታጸድቅ ነው። ክፍለ አካላትን ታጸድቃለህ አይደለ? አላህ የተናገረውን በቁርአን የተናገረውን ሙሉ በሙሉ አጸድቃለሁ። ጎበዝ። ስለዚህ ያጸደቅከው ክፍለ አካላት አንዱን አይደሉም አይደለ? እንዴት? ለምሳሌ እጁ እግሩ አይደለም። እጁም ራሱን የቻለ ቅርጽ የራሱን የቻለ መልክ ያለው ከእግሩ የተለየ ነው አይደለም? እኛ ይህን አልተነገረንም። እጅ እንደዚህ አለ፣ እንዲህ አይነት እግር አለ፣ እንዲህ አይነት እግር አለ የሚል አልተነገረንም። አላህ ያለንን ብቻ በቁርአን የተናገረውን እንቀበላለን። እንደዛ ከሆነ እጁ እግሩ ነው ማለት እንደ እጅ በእኛ በአንተ አሁን እጅ የቱኛው ነው? እጅና እግር ላይ ታታቅም ነት እኛ እናቅም። እጁ እግሩ ነው እኮ። እኔ ስለምለይ እጅና እግሬ የተለያየ ቅርጽ የተለያየ አካል ነው። ስለዚህ ያላህም እጅና እግሩ የተለያየ ቅርጽና የተለያየ አካል ነው ወይንስ እጅ ማለት እግር ማለት ነው፣ እግር ማለት እጅ ነው፣ እጅ ማለት ባት ነው፣ ባት ማለት ፊት ነው። ከዛ ወደ ሲንጉላሪቲ ታመጣዋል። ወደ አልተነገረንም፣ ስለሱ አናውቅም። ስለዚህ እዚህ ጋር ትቆማለህ ማለት ነው ከኔ ጋር። ይህንን ካላወቅህ አታልፈውም ማለት። ይሄ እኮ ምንም መቆም አለመቆም እኮ አለ። እግዚአብሔርም እጅ እንትን የለውም። እግዚአብሔር ኢየሱስ ክርስቶስ ሁሉ ነገር እኮ አለው ካላለን በአይን የታየው የራሱ። ስለዚህ ክርስቶስ በስጋ የተገለጠ እሱ በስጋ የተገለጠ አምላክ ነው አይደል? ስለዚህ አላህ እንደሱ ነው ብለህ ነው የምታምነው? በእናንተ ራሱ እኮ ይሄ እኮ ነው፣ ምንም የሚለየው ነገር እኮ የለም እያልኩ የእናንተ እንዳውም የሚጸዳዳ አላህ ስፐርም ነው የሚለቀው። መጸዳዳ ስለማይችል ስፐርሙን ግን ይለቃል። እና አላህ ደግሞ አይደለም ሚዩት አታርጋ። በትክክል ነው፣ በነፃነት ስጠኝ። ልክ ስትጨማለቁ እንደዚህ ትሆናላችሁ። አይጸዳዳም በነካ ማለት ነው። ስለዚህ በደንብ አስተውሉ። አሁን ወደ ጥሩ ፖይንት መጡ ማለት ነው። ከክርስቶስ ጋር ከመጣችሁ ጥሩ ነው። ክርስቶስ በስጋ የተገለጠ የባሪያውን መልክ የያዘ ነው። የእኛን መልክ የያዘ ነው።
በስጋ የተገለጠ ነው። አስቀድሞ ዓለም ሳይፈጠር በስጋ ያለ በስጋ የተገለጠ እጅግ ታይም ያስፈልጉታል። ካላደረገ የፍጡር ባህሪ ገንዘብ አድርጓል። ስለዚህ ለፍጡር የሚነገሩት እሱ ላይ ያሉ እያልናችሁ ነው። ኦኬ አልሐምዱሊላህ ሶሪ አሌክስ ሱልጣ ክርስቲያኖች ለምን እንደሚሉ እኮ አይዶ ነው። አህመዲን ኢድሪስ ካሊድ እንኳን ደህና መጣ። እንኳን ደህና ቆያችሁ። አህመዲን ይቀርማ። አህመዲን ይሰማል? ተናገር። አላህ ስንት አካላት ነው ያሉት? አንተ ጠይቀህ ኮስ ቅድሚያ መልስልኛ። አላህ ስንት አካላት የምታመልከው አላህ ስንት አካላት አሉት? ዝም የምታመልኩት አላህ ስንት አካል አለው? አታውቀውም? ለምን ትፈራለህ? ከኢምራን ጋር ውይይትን አትቀበል። ስንት አካል ተቀበል ከኢምራን ጋር። ዋና ኡስታዝን ገረፍኩልህ እኮ እስካሁን ድረስ እያለቀሳችሁ ነው በመጅሊስ እውቅና የሰጣችሁትን። አላህ ስንት አካል አለው? ካሊድ ታውቃለህ? እኛ አላህ አንድ ነው ብለን ነው የምናምነው። በምኑ? በሁሉ ነገር። በአካሉ ስንት ነው? አንድ ነው። አንድ አላህ። በዛቱ አንድ ነው። አዎ። ንጽጽር አቆማለሁ። አንድ ማስረጃ ስጠኝና ከፍ በልና ንጽጽር አቆማለሁ። አሁን አንበሳ ወርድልሃለሁ። አላህ በአካሉ አንድ ነው የሚል ማስረጃ ስጠኝ። ኦኬ ቁል ሁወ አላሁ አሐድ አላሁ ሰመድ ይላል ቁርአናችን። አላህ አንድ ነው፣ በእርሱ አላህ አንድ ነው ይላል። በምኑ? በሁሉ ነገሩ። በቃ ማን ነው ያለህ? ሲጀመር ቁል ሁወ አላሁ አሐድ ማለት ልስን ቁል ሁወ አላሁ አሐድ ማለት አንድ ነው ማለት ሳይሆን አንዱ ነው። ዋን ኦፍ አንዱ ነው። አንድ በል ፎር ሴክ ኦፍ አርጉመንት ከአንተ ጋር ብስማማ አንድ ነው ብዬ ብስማማ ራሱ በዛት ነው የጠየቁ እንጂ እኔ በባህሪ አይደለም የጠየቁ። በዛቱ ስንት ነው? በአካልም በምኑም አንድ መሆኑን የምንረዳው ቁል ሁወ አላሁ ማስረጃ በአካል አንድ ነኝ ያለበትን ኤግዛክት ወርድ አታየኝ። አንበሳውን ይላል። ቁል ሁወ አላሁ አሐድ ይላል። በአካል በዛት ሚል አሳየኝ እያልኩ ነው። በዛቴ በአካሌ አንድ ነኝ ያለበትን በዛቴ በአካሌ ብሎ መቼ ምንም የለያየው ነገር የለም። ቁል ሁወ አላሁ አልነገራችሁም? አላስተማራችሁም? እሱ ቁርአን ላይ ለያይቷል። ስንት ባህሪ ነው ያለው አላህ? ለያይቷል እንዴ? ስንት ባህሪ ነው ያለው አላህ? ቁርአን ላይ ለያይተው ስንት ባህሪ ነው ያለው አላህ? መስረጃ አምጣ። አታውቅማ። ሳታውቅ እንዴት ላስረዳ? ስንት ባህሪ ያለው? እኔ አውቃለሁ። እሺ በአካል አንድ ነኝ ያለበትን ስጠኝ። ሰጠው እኮ አልቀበልም ካልክ ነው እንጂ ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ። አንድ ነው ማለት አይደለም፣ አንዱ ነው ማለት ነው። ሰውዬ አትጩ። አንድ ነው ማለት ሳይሆን እሱም አንዱ ነው ማለት ነው። ቆስጠንጢኖስ እዚህ ካሉት አንዱ ነው ብንል ሌሎች አሉ ማለት ነው። አንዱ ነው ቆስጠንጢኖስ ንጽጽር ከሚሰሩት አንዱ ነው።
ሌሎች አሉ የሚሰሩ፣ እሱ ግን አንዱ ነው። አንዱ ነው ይላል ቁርአን። እንደዛ አይደለም። በል እርሱ አላህ አንድ ነው። አንድ ሳይሆን አንዱ ነው። አሐድና ዋህድ ነይ። ስለዚህ የኔ ፖይንት እሺ፣ መልካም። በዛቱ አንድ ነው፣ በአካል አንድ ነው ብለህ ነው የምታምነው? አዎ። እጅ አለ የለውም? እጅ የእኛን አይደለም። እኔ የእኛን ነው ብዬ ጠይቄሃለሁ። ኦኬ። እጅ ተባረከ ለዚ ቢያዲል ሙልክ ወሁ አላ ኩል ሸይን ቀዲር ስለሚል አላህ እጅ አለው። ነገር ግን እጅ ዛት ነው አይደለም? ሲፋት ነው አይምን ዛት ነው አይደለም? እጁ አካል ነው አይደለም? ታዲያ አካል ቢሆንሳ የኛ ነው እንዴ? ቴንኪው። እግርስ የፍጡር ነው አለ የለውም? አልጠየቅኩም። እግርስ አለ የለውም? አለ። ስንት እግር አለው? ስንት ነው ተብሎ ምንም የተነገረ የለም። እጅስ ስንት ነው ያለው? ሁለቱ እጆቹ ቀኝ ነው ብለዋል። በሐዲስ ላይ እንደዛ ብሎ መጥቷል። ስለዚህ ሁለት ቀኝ እጆች አሉት፣ እግር አለው። እነኚህ አካላት ናቸው አይደለ? የኛ አይደሉማ፣ የፍጡራን አይደሉም። የኛ ብዬ አላልኩም። ስለዚህ አላህ ሁለት ቀኝ እጆች አሉት አካል፣ ሁለት እግሮች አይምን እግሮች እግር አለው አላህ። አንተ የምትስለው አይደለማ። አንተ አምሮት ውስጥ የሳልከው ራስን እየሳልክ ያለው አላህ ጭንቅላት አለው የለውም? አላህ ጭንቅላት አለው የለውም? እግዚአብሔር ጭንቅላት አለ ወይስ የለውም? እግዚአብሔር መንፈስ ነው። እነኚህ እጅ እግርን የፈጠረ ነው። አለው ወይስ የለውም ነው ጥያቄ። እግዚአብሔር የጭንቅላት ፈጣሪ ነው። በጭንቅላት ክፍል አካል የሚገለጽ አይደለም። ጭንቅላትን የፈጠረ እግዚአብሔር መንፈስ ነው። እግዚአብሔር መንፈስ ነው። አሁን የተጠየቁ መንፈስ ጭንቅላት አለው ወይስ የለም? የጭንቅላት ፈጣሪ ነው። ያንተን ጭንቅላትንም የፈጠረ ቆማጣ ነው ማለት ነው። እግዚአብሔር ቆማጣ ምን አገናኘው? በእነኚህ ባህሪያት አይገለጽም አልኩ። እግዚአብሔር ቆማጣ ነው። ኢየሱስ ክርስቶስ ቆሎጣ አለው አይደል? ቆሎጣም ነው። ከዚህ ውጭ ልክ አላህን ነው ፕሮፋይል ያደረገው። ባይዘ አላህም በክርስቶስ ለምን ትበሳጫለህ? ከዚህ የተሻለ መልስ የለም። ጭንቅላትንም እግርንም እጅንም የፈጠረ ነው እግዚአብሔር። ኤኒዌይስ በክፍለ አካላት ስለማይገለጥ መንፈስ ነው ስንል በእነኚህ በክፍለ አካላት ተረጋጋ። ዛሬ ንዴታችሁን ዋጥ አድርጉት። እስከ ዛሬ አንድ አካል ነው የምናመልከው ስትሉ የነበረውን እንዴት እንደምናስጠፋችሁ ታያላችሁ ማለት ነው። ሳታውቁ ትወጣላችሁ። ያኛ ያለው ምንድን ነው? ኡስታዙ ካታወቃችሁ ስንት አካል ታመልካለህ ብዬ ጠይቄው አንተ የዘረዘርካቸውን አካል በሙሉ ስንት ናቸው? አንተ የጠቀስካቸው በሙሉ አያውቃቸው። አሌስ እንደኛ ፍጡር አድርገህ አላህን እጅና እግር ገጣጥመህለት አንድ ነው ብለህ ካልቆጠርክ በፍጹም አላህ አንድ ሊሆን አይችልም። አንድ ሊሆን አይችልም። አላህ የምትሉት ራሱ ምኑን ነው? እግሩን ነው? እጁን ነው? ምኑን ነው አላህ ብላችሁ የምትጠሩት? አትናደዱ። ቶናቸው በጣም ይናደዳል ልክ ሲመቱ ማለት ነው። አይዟችሁ እኔን ብሏል። አይዟችሁ ተረጋጉና የተጠየቃችሁትን ብቻ ትመልሳላችሁ ማለት ነው። አይሻልም? ቆስቴ በመሬት ኳስ በመሬት እያረጋጉ ቀስ ብላችሁ ተረጋጉ። እንደዚህማ ከሆነ ብዙ ትናደዳላችሁ። ተረጋጋ። ቃልና ቆስቴ እንትና አፍራን እንኳን ደህና መጣችሁ ብያለሁ። ሰላም እንዴት አመሻችሁ? ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እፎይ፣ ቆስጤ፣ አፍራን አልሐምዱሊላህ። ከስርም ያላችሁት ወንድሞች ሰላም ክርስቶስ ይብዛላችሁ ብያለሁ። እፎይ፣ ጥያቄ አለኝ። መልካም ጥያቄ በኋላ የምንቀበለው። አሁን ቶፒኩ ላይ ትቆሙና የምታመልኩት አላህ ስንት አካል አለው? ቀላል ጥያቄ። የምታመልኩት አላህ ስንት አካላት አለው? አብዲ ጥያቄን ተቀበለኝ። ተረጋጋ። አብዲዋን
አብዲ ዋን ኦኬ። የምታመልኩትም አብዲ ክርስቲያን ነው። ልጠይቅህ ስማ እንጂ ስርዓት ልመዱ። አብዲ ኮሮና እንደ ምናባ ምታገበ ደደ ድራማ እየሰራ መሰለ እንደዚህ ጋር ሲጠየቅ አይመልስም። ክርስቲያኖች አትጨማለቁ ልካችሁ። ኦኬ መልካም። ስንት አካል ነው የምታመልኩት? ስንት አካል ነው የምታመልኩት? እኛ ወልድ የአብ የባህሪ ክንዱ፣ የባህሪ ልጁ፣ የባህሪ እጁ ብለን እንጠራለን። የአላህ እጅ ምንድን ነው? እኔ ማለት ይችላል ወይ? እጁ እኔ ማለት ይችላል ወይ? ፍቃድ አለው ወይ? ማየት ይችላል ወይ እጁ? ወይንስ እጁ ማየት ማይችል መስማት ማይችል ነው? ማየት የራሱ ፍቃድ የራሱ ስልጣን አለው ወይ? ወይንስ ከአላህ ጋር ተመሳሳይ ነው? ወይንስ ተቃራኒ ነው? አንዱ አካል ሌላውን አካል ያዘዋል ወይ? እኔ እጄን እንዲህ እንዳደርግ ነርቮች አማካኝነት አካላቶችን ይዘውሩታል፣ ያዙታል። አላህስ እንዴት ነው? የተገጣጠመ ነው ወይ? ለማቆሸሽ ለምን ትታር? ጥያቄን ተቀበለኝና ጥያቄ ልጠይቅ። ለምን ይቆሽሻል? የቆሸሸ ወረድ እኮ የቆሸሸ ስለሆነ ታውቀዋለህ። መልስ። ስንት አካል ነው የምታመልከው? አንድ ነው። ኦኬ። አላህ ስንት አካል ነው ያለው? አንድ ነው። ስንት አካል አለው? ሶስት ልፈልግ ነው እንዳንተ። እጅ አለ የለውም? አለው። እግር አለው የለውም? አለው። ታዲያ አንድ ነው ስትልና እጅና እግሩን ደምረህ እንደኔ ቆጥረኸው ነው? እና አንተ ሁሉንም አካሉ ነው የምታመልከው? ሁሉንም እያንዳንዱ አምላክህን? ምክንያቱም እኔ አምላኬ ከፍጡር ጋር ስለማይመሳሰል እጁ ሲደመር እግሩ ሲደመር እጁ ሲደመር እግሩ ሲደመር ህይወቱ ሲደመር ቃሉ ሲደመር አንድ ብዬ አልቆጥርም። እኔ አሁን የጥያቄ ተቀበለኛለሁ እስም ለማሳሳት ለምን የሚያሳስት ነገር አይደለም። መልስልኝ። አንድ ነው ስትል ምኑን ቆጥረህ ነው አንድ ነው ያልከው? ቆይ አንተ ስንት ነህ? አንድ አይደለ? እኔ አንድ ስባል እጅና እግሬ እንዳለ የተገጣጠመ ስለሆነ እጅ ሌላ ሰው ነው፣ እግርህ ሌላ ሰው ነው አይደለም። እናመሰግናለን። አላህም እንደኔ ነው። እጁ እግሩ ተገጣጥሞ ነው አንድ የተባለው። አንተ ዝም ብለህ የሆነ ስህተት ውስጥ ለመክተት የሰጠውን ኤግዛምፕል አላህ ፍጡር ነው ስንላችሁ፣ አላህ ፍጡር ነው አምሳያም አለው ስንላችሁ ለዚህ ነው። አላህ እጁ እግሩ ፊቱ እነኚህ ተገጣጥመው ነው አንድ የተባለው እያለን ነው። እንዲያ ከሆነ ደግሞ አምሳያ አለው በቁጥር አትሊስት እኔም አንድ ነኝ እሱም አንድ ነው። እጁ ማየት አይችልም፣ መስማት አይችልም፣ ፍቃድ የለውም፣ ስልጣን የለውም። እግሩ እጁን አይደለም፣ እጁ እግሩን አይደለም። እንዲያ ከሆነ አዎ እኔና አላህ አንድ ነን እሱም አንድ ነው ሊባል ይችላል። እኛ ምን ታረጋለህ? አላህ ለራሱ የሚገባው እግርና እጅ ነው። የፍጡር ባህሪን እንደሰጣችሁት በደንብ አስተውል። ሁለት እግር ያለው፣ ሁለት ባት ያለው፣ ሁለት እጅ ያለው፣ ግራና ቀኝ ያለው፣ ወገብ ያለው እሱን ደምረህ አንድ ብለህ ከቆጠርከው አዎ ከኔ ጋር የሚመሳሰል ነው። ይሄ ደግሞ የፍጡር ባህሪ ነው። ፋይናይት የሆኑ ቁጥሮችን አስቀምጠን ስታስጠላ አይዞህ ባስጠላም ካላ እሻላለሁኝ። አላ ጭንቅላት የለው ምን ጭንቅላት አለኝ? አያት ጭንቅላት በልባት ምን አይነት አንተ ጭንቅላት ይሁን አህያ ራስ አላ ጭንቅላት አላ ራስ አለው። ልንገርህ ይኸውልህ አንተ ዝም ብለህ አንዳንድ ጊዜ ራስህን ታስተምር። ጥያቄ ተቀበል። ለማስተማር ከፈለክ እውነት ለማሳወቅ የምትደርግ ከሆነ ጥያቄ ተቀበል። ታለቅስ ከሆነ ከስር ተማር ነው። መጨረሻ ትመጣለህ። መጨረሻ ላይ ትገባለህ ማለት ነው። እየየ ነው። አምላካቸውን አያውቁትም። ወልድ ክርስቶስ በደንብ አስተውሉ። የአብ ክንዱ፣ የአብ እጁ፣ የአብ ቃሉ፣ ኃይሉ ብለን እናምናለን እኛ።
ማን ወልድ? ማስረጃ ሳይ አዳምጥ፣ በደንብ አዳምጥ። የባህሪ እስትንፋሱን የባህሪ ህይወቱን ደግሞ መንፈስ ቅዱስ ብለን እናምናለን። ታዲያ ሙስሊሞች እጁን ክንዱን ደምረው ነው እንዴ ደምረው ነው እንዴ አንድ ብለው የሚቆጥሩልን? እንዲያ ከሆነ ደግሞ አምሳያ አለው ማለት ነው። ኢቭን ቢደምሩትም ደግሞ የነሱ ዞረስ ፓርቱ ምንድን ነው? አንዱ በአንዱ ህልው አይደሉም። ህልው ካልሆኑ ተነጣጥለው የተቀመጡ ሊሆኑ ይችላሉ ማለት ነው። እግሩ እዛ ጋ ነው፣ ፊቱ እዛ ጋ ነው፣ ጭንቅላት ማስረጃ እዛ ጋ ይሆናል፣ ባቱ እዛ ጋ ይሆናል። ከዛስ አንድ ብለህ እንዴት ነው የቆጠርከው ነው የኛ ጥያቄ። የመጣልህ ብቻ ትናገር፣ ማስረጃ አሳይ። የእግዚአብሔር ክብር ለማን ተገልጧል? ክርስቶስ በስጋ ተገለጠ። ማስረጃ አሳይ። የምኑ ማስረጃ? ማስረጃ አሳይ። ሰዎቹ እንዲያምኑ አላጃለ የለውም ወንድማችን። አንተ ነህ እኮ እንደዛ የምትለው። አሳይ አለ የለውም ብለህ አለ ብለህ ነው የምታምነው? የለውም ብለህ ነው የምታምነው? ከዛ በፊት አንድ ጥያቄ ልጠይቅህ። ለምንድን ነው አንድ ልጅ ለምታምነው? ልጠይቅህ፣ ስማኝ። ድምፅ ራሱ የሆነ ስግጥ ያለ ሰገጤ ነው። ሰልጠን ያለ ቋንቋ ራሱ እንትን ራሱ ቶኑ ራሱ ያስጠላል። በደንብ አስተውል። የምትከተለው አላህ ስንት አካል አለው? ስንት አካል አለው? ለምንድን ነው ክርስቲያን ልጅ ገና ንክር ነህ? በእናትህ ልክ እንዳላ ነው አነጋገርህ። ሰልጥኑ እንጂ የምታመልከውን አላ ንገረኝ። ስንት ነው የምታመልከው አምላክ እያልኩት ለምንድነው ክርስቲያን ልጅ ሲወለድ የሚጠመቀው ሊለኝ ነው እኮ። አላህ ተበታትኖብን ለመሰብሰብ ተቸግረናል። እባካችሁ አላህን ሰብሰብ አድርጉልንና ደምሩልን። ወይ ነው አንድ ነው ስትሉን ደምሩልን። አንድ ሲደመር አንድ የምትሉትን አሁን እኛ እንስማማለን። እግሩ ሲደመር፣ እጁ ሲደመር፣ ባቱ ሲደመር እንደዛ ነው አንድ ያላችሁት። እናመሰግናለን። አላህ አምሳያ አለው፣ እንደኛ የሚቆጠር ነው። ፋይናይት ነው ማለት ነው። ግራ ቀኝ ያለው፣ ፊት ኋላ ያለው፣ ላይታች ያለው። ይሄ ደግሞ አት ሴም ታይም ፋይናይት እና ኢንፋይናይት ሊሆን አይችልም። ሎው ኦፍ ኮንትራዲክሽንን እንትን ይላል ማለት ነው። ኮንትራዲክት ያደርጋል ከራሱ ጋር። አት ሴም ታይም ፋይናይትም ኢንፋይናይትም ሊሆን ስለማይችል ማለት ነው። ፋይናይት ከሆነ ደግሞ ይሄ ፍጡር ነው። በፓርቶች የተዋቀረ ሆሉ በፓርቶች የተዋቀረ ከሆነና የሚካበብ ከሆነ ፋይናይት ከሆነ እሱ ደግሞ ለሰፓሬሽን ክፍተት እንትን ይፈጥራል ማለት ነው። በር ይከፍታል። ስለዚህ እሱ ደግሞ በቀላሉ የሚታይ ነው። ይሄ የሚሄድ የሚመጣ ነው። ለአደጋ በቀላሉ የሚጋለጽ ነው። ለአደጋ የሚጋለጹ ነገሮች በሙሉ ደግሞ በቀላሉ እንትን የሚሆኑ ናቸው፣ የሚነጣጠሉ ናቸው። እነሱ ደግሞ የፍጡራን ባህሪ ናቸው። ፍጡር ነው። ይሄ የምታመልኩ ፍጡር ነው። እነኛ ፓርቶቹ ግራና ቀኝ ካለው በደንብ አስተውሉ። ግራና ቀኝ እጅ ካለው ፍጡር ነው እያልናችሁ ነው። እኛ ተደምረው እንደዚህ ካልሆኑ ግራና ቀኝ ተብሎ ደግሞ ሊነገር አይችልም። እዛ ጋ ውጭ ያለ ከሆነ እንዴት ነው ግራና ቀኝ ያላችሁት? የምትደምሩት ከሆነ ደግሞ እያመለካችሁት ያላችሁት ሊተራሊ ፍጡር ነው። ፈጣሪና አይደለም ማለት ነው። አቡ ሙዓዝ እንኳን ደህና መጣ። መልካም። የአላህ አካላት ስንት ናቸው? ስንት ናቸው አይባልም፣ ይታወቃሉ። ማን ጠየቀ ይህን ጥያቄ? ማን ቀደመ በዚህ ጥያቄ? እኔ ቀድሜ ጠየቅኩኝ። አይ አንተ ምንም ሚዛን ላይ አትቀመጥም። በኋላ የተከፈተውን አንድ ልበለ ሚዛን ላይ የማተቀምጬ ከዚህ በፊት ማንም አልጠየቀህም ማለት እኔ አልጠየቀህም ማለት አይደለም። ሰሃባዎች ይህን ጥያቄ አልጠየቁም።
የኛ ቀደም ሳባዎቹማ ዝም ብለው መሐመድ የነገራቸውን ተረት ተረት የሚያዳምጡ ናቸው። እኔ ደግሞ ያንን ተረት ተረት ማዳመጥ። ስለዚህ እኛ የተነገረንን እንጂ ያልተነገረንን ተፈላፍለን እንደርሱም። አቅላችን አይምሯችን ትንሽ ነው፣ ጠባብ ነች። የሰው ልጅ ነን፣ አንችልም። በፈጣሪ ነገር ተመራምረን ስለማንችል አንጠይቅም። ምን ያደርግልናል? አላህ መላሰን ዝም ባለሱ እኔ ይገርመኛል። አጃይብ ነው የአላህ ስራ። ምንም አጃይብ አይደለም፣ ስለሌለ ነው። ፍጡር ነው እያልኩ እኮ ነው። እኔ አንተ የምትጠቅሰው አይደለም ፍጡር ስለሆነ ምን ይላል መሰለህ አላህ በቁርአን ውስጥ ወለቀድ ኸለቅና ልኢንሳነ ሚን ኑጥፈትን ፈኢዛ ሁወ ኸሲሙን። ከዛ ከፈሳሽ ከሆነ ከስፐርም ፈጠርኩ ይላል። ከስፐርም ፈጠር ነው። ከዛ በጣም ግልጽ የሆነ ተከራካሪ የሆነ አሁን ተከራክረ ፈጣሪህን ተከራክረ ትመጣለህ። አታፍርም? አላሁመ ስተዓን። አታቻኩልኝ ብሏል እኮ ካለ ሲፈጥር ሰው ቸኳይ ሆኖ ፈጠር ነው ይላል። አታቻኩልኝ ይላል አላህ ሲፈጥር። እኔ ፈጣሪ ሳባዎቹ ስንት አካል እንደሚያመልኩ አላወቁም ማለት እኔ አልጠይቅም። እነሱ አላወቁም ማለት እኔ ዝም እላለሁ ማለት አይደለም። ውጪ ሳባዎቹ ይህንን ዝምታ ማለታቸው አለማወቃቸው ይህን ነገር ለእኔ ማስረጃ አይሆንም ማለት ነው። ከአንተ በፊት የመጡት እነሱ ይሄ ነገር የሚጠቅማቸው ቢሆን ኖሮ ይጠይቁ ነበር ያኔ ማለት ነው። ስለዚህ ስላልጠቀማቸው አላህን በተነገራቸው አምልከውት አልፈዋል፣ ሞተዋል። ስለዚህ አንተም መጥተሃል። እነሱ ያልቀደመህ ነገር ምን አደረገልሃል? አንተ ለምን ጠይቃለህ? በጊዜው እነሱ ምንም ስለማያውቁ እኮ ነው ዝም ብለው የተከተሉት። አንተ በደንብ ስላወቅህ ስልጣኔ ገብቶሃል። በጣም ከፈጣሪ በላይ ያውቃል። እኔማ ከፈጣሪ በላይ አውቃለሁ ብዬ አላልኩም፣ ግን ከአላህ በላይ አውቃለሁ። አላህ ማን ነው? አላህን ታውቀዋለህ? ለመሆን በሚገባ አውቀዋለሁ። አንተ እኮ አላህ የፈጠረውን ፍጥረት እኮ የምታመልከው አላህ የፈጠረውን ፍጥረት እኮ ኢየሱስ ነው የምታመልከው። ጭንቅላት ሳይኖረው ፈጠረ ይለኛል። እኔ አልፈጠረኝም፣ ማንንም አልፈጠረም። አላህ እግርና ባት እንዴት ነው ሰው ፈጥሮ የሚያውቀው? ወዳጃችን ጭንቅላት ሳይኖረው እጅና እግር ባት ማንን ፈጥሮ ያውቃል? ባትና እግር ማንም ፈጥሮ አያውቅም። ሮጦ ነው የሚያውቀው። እግር ለሩጫ እንጂ ለመፍጠር አይደለም። ወደ ቶፒኩ እንመለስ። እችን ብቻ መልስልኝ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ክፈት። አሁን እሱም ብቻ መልስልኝና ከዛ የጠየከኝን መልስልሃለሁ። ቶሎ በል። ዮሐንስ 20 ምዕራፍ 20 ቁጥር 17 ምን እሱ አላህ ነው ብለህ ታምናለህ? አላህ ነው ብለህ ታምናለህ? አላህ ነው ብለህ ታምናለህ? አንብበው። ክፈት። አላህ ነው ብለህ ታምናለህ? መጀመሪያ ከፍተህ አንብበው። ይጠቅመሃል? እሱ እስልምናን ይጠቅመሃል? ከፍተህ አንብበው። መጀመሪያ ከፍተህ አንብበውና ጥያቄ ጠይቀኝ። ክፍሉን ታምንበታለህ ወይ? እኔ ሙሉውን ከቁጥር 1 ጀምሮ እስከ 20 17 ድረስ አምንበታለሁ ወይ? አንተ የምታመልከው ሰው እንደሆነ ነው የሚያስረዳ። አምላክ ያለውን አንተ የተፈጠረውን ተጸንጾ 9 ወር እንዳንተ በመጀመሪያ ደረጃ አዳምጣ። ስለዚህ እሱን ከፍተህ አንብበህ የሚገባ መልስ መልሰልኝ። ከዛ መልስልሃለሁ። ትጠይቃለህ፣ እኔም እጠይቅህ። እስኪ መልስልኝ። ፋያቸው ምንም አያውቅም፣ ዝም ብሎ ሴጋም። አይ መሐመድ መስዬ ነው እንደ መሐመድ እኮ ነው ሴጋ የሚመታው በህፃናት ልጆች ሳይቀር በመቃብር ውስጥ ራሱ ሬሳ እያወጣ ሬሳ ላይ ተኝቶ የሚያደርገው እኮ መሐመድ ነው። እንደዚህ ብለት ቢጠባ መሐመድ። ተረጋጋ፣ እሰጥሃለሁ። ኤኒዌይስ ያሳየህ እኮ ነው የምትሰራው፣ በቪዲዮ እያሳየህ ነው አንተ የምትሰራው። በቪዲዮ ታሳየህ ነበር እኮ። አዳምጠህ አሳያለሁ፣ ችግር የለውም። ኤኒዌይስ ዮሐንስ ወንጌል ምዕራፍ 20 ላይ ክርስቶስ ሙስሊሞች ይህንን ጥቅስ ሲጠቅሱ ምን ያህል መሀይም መሆናቸውን የሚያሳይ ነው። ምክንያቱም ክርስቶስ ከመቃብር የተነሳበት ሊያርግ ያለበት ነው። እርገቱን የሚናገር ነው። ወደ አምላኬ ያርግበታለሁ ብሏል። አዳምጥ፣ ተረጋጋ። ጭንቅላት የሌለውን ስትከተሉ እኮ እንደዚህ ነው የምትሆኑት። ለምን ማትረጋጋው? ወደ አምላኬ ላርጋል። ፕሊስ አዳምጥ። እሺ ኦኬ፣ ከኋላ ጀምሮ ሙሉን እናንተ አንብቡት። 2 መላእክትም በመቃብሩ በር ላይ ያገኛሉ። ነጭ ልብስ ለብሰው የኢየሱስ ስጋ ተኝቶበት በነበረው አንዱ በራስጌ ሌላውም በግርጌ ተቀምጦ አዩት። ከፍ አድርገው።
እርሱም አንቺ ሴት ለምን ታለቅሻለሽ አላት። እርሷም ጌታዬ ነው ስለውታል፣ ወዴትም እንዳኖሩት አላውቅም አለች። በጊዜው የነበሩ ጌታቸው እንደሆነ አምላካቸው እንደሆነ የሚናገር ክፍል ነው። ይህንንም ብላ ወደ ኋላ ዞር ስትል ኢየሱስ ቆሞ አየችው። ኢየሱስም እንደሆነ አወቀች። ኢየሱስም አንቺ ሴት ስለምን ታለቅሻለሽ ብሎ ጠየቀ። ማንንስ ትፈልጊያለሽ አላት። እርሷም የአታክልት ጠባቂው መልእክተኛ መስሏት ጌታ ሆይ አንተ ወስደኸው እንደሆነ ወዴት እንዳኖረው ንገረኝ፣ እኔም ወስደዋለሁ አለችው። ኢየሱስም ማርያም አላት። እርሷም ዞር ብላ በዕብራይስጥ ረቡኒ አለችው። ትርጓሜውም መምህር ሆይ ማለት ነው። ኢየሱስም ገና ወደ አባቴ ከፍ አድርገው። ኢየሱስም ገና ወደ አባቴ አላረግኩምና አትንኪኝ። ወደማ ወደ አባቴ ወደማ አቡ ማዝ ወደ ማን ይላል? ወደ ማን ይላል? ስታክ። ምክንያቱም አቡ ሙዓዝ የሚያምነው አላህ ልጅ የለውም ብሎ ነው የሚያምነው። ይሄንን እንዲል ደግሞ ያደረገው ማን የነገረው? ዳቢሎስ ጅኒዎች ማለት ነው። ስለዚህ አንተ አባት ያለውን አባት ያለውን ነው ማለት። ስለዚህ አንተ ሰው ነው የምታመልከው። ዞሮ ዞሮ ሰው አዳምጥ። ቆይ ጭንቅላት የሌለው እኮ ታመልካለህ። ስለዚህ በደንብ ተረጋጋሚ። ሰው ነው የምታመልከው አንተ ሰው ነው የምታመልከው። ጭንቅላት የሌለው ጣዖት እያመለክ እኮ ነው። እኔ ለምንድን ነው የማትረጋጋው? ትንሽ ታገስ። ጭንቅላት የሌለው እኮ ነው የምታመልከው። ለመሆኑ ማስረጃ አምጣ። እሺ አመጣልሃለሁ። ጭንቅላት የሌለው የመሆኑ እሺ፣ ጭንቅላት አለው ብለህ ታምነዋለህ? አላህ ጭንቅላት አለው? ጭንቅላት የሌለው ብለሃል። አለውና የሌለው ይለያያል። እኔ አለው የለውም ልበል። ጭንቅላት አለው የሚል መረጃ ስጠኝ። ጭንቅላት አለው የሚል ስጠኝ። አለውም የለውም ጭንቅላት አለው የሚል ስጠኝ። እኔ ምንም ልበል። ጭንቅላት አለው የሚል ስጠኝ። ጭንቅላት አለው የሚል ስጠኝ። የለውም ያልከውን ማስረጃ አምጣ። የለውም ያልከውን ማስረጃ አምጣ። መልካም። ቁርአን ግልጽና የተብራራ ነው አይደለም? ቁርአን ግልጽና የተብራራ ነው። የለውም ሹፍ ጭንቅላት የሌለው ታመልካለህ አልክኛ። ስለዚህ ጭንቅላት የሌለው መሆኑን አምጣ። እስቲ አንተ ድፈርና አላህ እጅ አለው አላህ ጭንቅላትም አለው በል። ጭንቅላት የለውም ብለሃል። አምጣ ማስረጃ። ምንድን ነው የምታምጣው? እያሳመንኩ ነው ራስህን። ተረጋጋ። አላህ እጅ አለው ብለህ ታምናለህ። አላህ ጭንቅላት አለው በል። 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 የለውም አልካ። ማስረጃ አላህ ጭንቅላት አለው በል። አላህ ጭንቅላት አለው በል። አለለም ማስረጃ አምጣ። በቃ በደንብ እንደሰማችሁት አላህ ጭንቅላት አለው በል። አዳምጥ። ልሰጥህ ነው። የለውም አልካ። ልሰጥህ ነው። ሚዩት አድርግ። አላህ ጭንቅላት አለው ወይ ብዬ ጠየቅኩት። አለው ትላለህ በል ስለው አልልም ብሏል። አላህ ጭንቅላት አለው በል ስለው አልልም። ምን አላህ ጭንቅላት አለው በል ሲባል አልልም ብሏል። እናመሰግናለን። አላህ እጅ ያለው ትላለህ አትልም? አላህ እጅ ያለው ትላለህ አትልም? አለው። አላህ እጅ አለው። ጎበዝ። ማስረጃ ልስጥህ። አላህ እግር አለው የለውም? አለው። ማስረጃ ልስጥህ። አላህ ጭንቅላት አለው በል እስቲ። አለለምም የለውም አለውም አለለም ግን የለው። ሰምታችኋል? አላህ እግር አለው ወይ ሲባል አለው። አላህ እጅ አለው ወይ? አለው። አላህ ጭንቅላት አለው በል። አልልም። በቃ ሹፍ። ምክንያቱም አንተ ጭንቅላት እንደማመጥ አንተ ጭንቅላት የሌለው ነው የምታመልከው አልከኝ። ምክንያቱም የለውም እያለው በአለው በል ስራ የለው ማለት እኮ ይለያያል። አለውም ማለት አለለምም ማለት ይለያያል። የለውም ማለት አለለምም ማለት ይለያያል። ስለዚህ አንተ ጭንቅላት የሌለውን ታመልካለህ አልክ። ስለዚህ አምጣ ማስረጃ። የለውም ለማለቱ ማስረጃ አምጣ። ይሄን ማስረጃ ካመጣ ይሄው ወደ አንተ እምነት እመጣለሁ። የለውም የለውም አልክ እኮ አንተ ጭንቅላት የሌለውን አምላክ እኮ ነው የምታመልከው አልክ። እኔ ልስር። መልካም እሺ። አለው ስትል ተነግሮህ ነው አይደል? አለው ያልከን ያን እጅ አላህ እንዳለ ነግሮናል። አዳምን ስማ፣ አዳምን ኸለቅቱሁ ቢየደይ አለ፣ በእጆቼ ፈጠርኩት አለ። ስለዚህ እጅ አለው። መልካም
እጅ አለው እግር አለው ብሎ ነግሮናል። ጭንቅላት አለው ወይ በል ሲባል አለው ብሎ ልስጥ ነው ማስረጃ ሚውታል ሱራ 10 61 አንዴ ክፈትልኝ። አንብበው። መልካም ሱራ 10 ቁጥር 61 እንዲህ ይላል፣ መሐመድ በማንኛውም ነገር ላይ አትሆንም፣ መሐመድ ሆይ በማንኛውም ነገር ላይ አትሆንም፣ ከእርሱም ቁርአን አታነብም፣ ማንኛውም ስራም አንተም ሰዎችም አትሰሩም፣ በገባችሁበት ጊዜ በእናንተ ላይ ተጠባባቂዎች ብንሆን እንጂ በምድር ሆነ በሰማይ የብናኝ ክብደት ያክል ከጌታ እውቀት አይቀርም፣ ከዚያም ያነሰ የተለቀም የለም፣ በግልጹ መጽሐፍ ውስጥ የተጻፈ ቢሆን እንጂ። በደንብ አስተውሉ። ከሰማይ ከምድር እያንዳንዱ ከጌታ እውቀት ማድረቅም እያንዳንዱም ደግሞ የብናኝ ክብደት ያህል አዳምጥ የብናኝ አዳምጥ መረጃ ጠየከናል። አዳምጠኛ የብናኝ ክብደት ያህል ብትሆን እንኳን እያንዳንዱ ተገልጿል አለ። ያላ ጭንቅላት የብናኝ ክብደት እንኳን ያህል አይጠቅምም ማለት ነው። ይጠቅማል ካለን ተገልጿል። ያላ ጭንቅላት ስላልተገለጸ ስለሌለ አይጠቅምም ማለት ነው። የለም ያሌለው ነገር ነው። አንተ ነው ያልከው። ይሄው ምን አይደለም ያልኩት። የብናኝ ክብደት ያላት እንኳን ብትሆን እያንዳንዱ ነገር ምን ተብሏል? በግልጽ መጽሐፍ ውስጥ የተጻፈ ምን ቢል የተጻፈ ቢሆን እንጂ የለም ሌላ ይቀረ ያልተጻፈ የለም። የብናኝ ክብደት ያህል እንኳን ብትሆን አረብኛ ነው አረብኛ አምጣ። እኔን አታስረዳኝ። መልሼ በዚሁ ክፍል መታለሁ። ቀጥል። እሺ ይሄ ስለምንድን ነው የሚያወራው? ስለምንድን ነው የሚያወራው? ወማ ተኩኑ ፊ ሸእን ወማ ተትሉ ሚንሁ ሚን ቁርአን ወላ ተዕመሉነ ሚን ዐመል ኢላ ኩና ዐለይኩም ሹሁደን ኢዝ ቱፊ። አንድም ቁርአንን አታነቡም፣ እንደገና ደግሞ ምንም አይነት ስራ አሰሩም እኛ በእናንተ ላይ ብናቅ እንጂ ብሎ አላህ ይላል። በምድርም አሁን የጠቀስከው ነው፣ በአማርኛ የጠቀስከው ማለት ነው። ስለዚህ ይሄ አንብብና ተርጉም። የጠቀስከው ነው አንተ ያልከው ነው ሳይሆን ተርጉም። ለምንድን አረብኛ ይሆንልኝ ያልከው? ባደ እሺ ወማ ያዕዘቡ ዐን ረቢከ ሚን ሚስቃሊ ዘረትን ወላ ፊ ሰማ ወላ አስገረ ሚን ዛሊከ ወላ አክበር ኢላ ፊ ኪታቢን ሙቢን። አንድችም ነገር በምድር ከጎመን ዘር ያነሰ እንኳን ቢሆን ከዛም ያነሰ ነገር ቢሆን እንኳን በቁርአን ግልጽ ቢሆን እንጂ በዛ ኪታብ ግልጽ ቢሆን እንጂ ቢጻፍ እንጂ ነው። ስለዚህ ስለምንድን ነው? ስለ መክሉቅ ነው? ስለ ኻልቅ ነው? ይህን አብራራለኝ አንተ። ቆይ አስበላ እንዴ! ምን ለማለት ነው የፈለግከው? አዳምጥ። ስለዚህ ያላ ጭንቅላት የጎመን ዘሪያን ያህል ራሱ ጥቅም የለውም ክብደትም የለውም ካላልከም በስተቀር ያላ ጭንቅላት የብናኝ ያህል ጥቅም የለውም ካላልከም በስተቀር እንደዚህ የሚል ነገር አለ? ኧረ በእናትህ አዳምጥ። በግልጹ መጽሐፍ ውስጥ የተጻፈው ስለ አላህም ነው የተጻፈው፣ ስለ ሌሎች ነገርም ተጽፏል። በመጽሐፍ ውስጥ የተጻፉት ስለሚበላ ነገር ብቻ አይደለም፣ ስለ ወሲብ ብቻ አይደለም፣ ስለ አላህም ተጽፏል። ስለዚህ እያንዳንዱ ብናኝ ክብደት ክታብ ስንት አይነት ነው? ስንት አይነት ነው? ፕሊስ አዳምጥ። ቆይ ቁርአን ብቻ ነው? ቁርአን ብቻ ነው? እሺ ክታብ ስንት አይነት ክታብ አለ? እሺ ግልጹ መጽሐፍ ከቁርአን ውጪ ምንድን ነው? ለውሐል መሕፉዝ የሚባል ነገር አለ አይደለም? ፈሁወ ዒንደሁ ፈውቀ ልዐርሽ። አይደለም፣ እነዛ ነው። አይደለም። ሙሐመድ አዳምጥ እባክህ። ለዋል መፉዝ ያለን ነው ሙሐመድ። ፕሊስ አዳምጥ። ሙሐመድ የሚያነበው ለዋል መፉዝ ላይ ያለን ቁርአን ነው። ምን አይነት ማን ልታታልል ትሞክራለህ? ስለ ሙሐመድ የሚወራ ክፍል ላይ ለዋል መፉዝ ይለኛል። ሱራ 11 ቁጥር 1 እና እንዴ ክፈተው። ሱራ 12 112 እና እንዴ ክፈተው። ግልጹ መጽሐፍ ማን እንደሆነ ላሳየ። ተረጋጋ። ቆይ ፈስርላለሁ ነው ቁርአን በቁርአን 11 1 ይኸው ኦኬ
አሊፍ ላር ምናምን ቁርአን አንቀጾቹ በጥንካሬና የተሰካኩ ከዚያም የተዘረዘሩ የሆነ መጽሐፍ ነው። ጥበበኛ ውስጥ አዋቂ ከሆነው ዘንድ ምን ያለ ነው? የተወረደ ነው። የተዘረዘረ የተገለጠው ቁርአን ምንድን ነው? የወረደው ነው እንጂ ምን እንዴት አዳምጣለሁ? አዳምጠኝ። እሺ አሁን ጭንቅላት አለው የሚል ትሰጠኛለህ? ጭንቅላት አለው የሚል ትሰጠኛለህ? ጭንቅላት እንዳለው የምትጠየቀው ጥያቄ ምንም እኮ ለዋል መፍዙ ነው ትለኛለህ። የተዘረዘረ ግልጽ የሆነ የወረደ መጽሐፍ እያለህ ሌላ ልታመልጥ ትሞክራለህ። ግን አላህ ጭንቅላት የለውም የሚል ነገር አምጣ። አላህ ጭንቅላት የለውም የሚል ነገር አምጣ። እሺ አምጣ። የአላህ ጭንቅላት የብናኝ ያህል ይጠቅማል አይጠቅምም? ጭንቅላት አለው የሚባል ነገር አለ? አይተሃል? ከብናኝ አንሳለው ያለው አምጫ መጀመሪያ አምጣ። አመጣውልህ እኮ የብናኝ ክብደት እንኳን የሆነች ሳታመጣ እንዴት የብናኝ ከብናኝ ጋር ምነገረኛው? ኧረ ተው። በመጀመሪያ ደረጃ አታውቅም ማለት ነው። የሌለ ነገር አምጣ ተብሎ ሰው አይጠየቅም። አይ በእናትህ ፕሊስ ፓኒክ አታደርግ። የሌለ ነገር አምጣ ተብሎ አይጠየቅም። የሌለ ነገር አምጣ ተብሎ ሰው አይጠየቅም። ይሄ ሰውዬ አያውቅም ማለት ነው። ያለ ነገር ነው አምጣ ተብሎ የሚጠየቀው። ለሌለ ነገር ማስረጃ አይጠየቅም። አለ ካልክ ማስረጃ ታመጣለህ። አለ ብለህ ታምናለህ። አለ ብለህ ታምናለህ። ጭንቅላት አለው። ጭንቅላት አለው። ጭንቅላት አለው። ስማ ጭንቅላት አለው። የለውም አልካ መጀመሪያ። እሺ ቴንክ ዩ በቃ። ምክንያቱም የሌለ ነገር ላይ ማስረጃ አይጠየቅም። በመጀመሪያ ደረጃ ሎክ ለሌለ ነገር ማስረጃ አትጠይቀኝም። የለማ ኦልሬዲ። ቁርአኑ ግን ምን ብሏል? የብናኝ ክብደት ያህል እንኳን ብትሆን ሁሉ ነገር ተዘርዝሯል፣ ተገልጿል ብሏል። ጭንቅላቱ ከሌለ ታልተገለጸ የለውም ማለት ነው። ሁሉ ነገር ምንም አልቀረም፣ ሁሉም ተገልጿል ከተባለ ስላላ ሁሉ ነገር ከተዘረዘረ ሁሉም ተገልጿል። ብናኝ ክብደት ያህል እንኳን አልተውንም፣ ሁሉም ተገልጿል ከተባለ የለም ማለት ነው። ያላ ጭንቅላት ስለሌለው ነው ያልተዘረዘረው። ቢኖረው ይዘረዘር ነበር። እጅ አለው ወይ? አዎ አለው አለ። እግር አለው ወይ? አዎ አለው አለ። ጭንቅላት አለው ሲባል አልልም ማለት። ስለዚህ ለምን ትሞግተኛለህ? አመዲን አለው ጭንቅላት አለው ብለህ ታምናለህ? አንድ ጥያቄ ልጠይቅህ ብዬህ ነበር። መልስልኝ። ጥያቄ መጨረሻ ነው የምጠይቀው። አሁን ቶፒኩ ላይ መልስልኝ። አሁን ቶፒኩ ላይ ቅድሚያ ጭንቅላት አለው አላ ብለህ ታምናለህ? እሺ አካላቶቹ የተገጣጠሙ ናቸው። መልስልህ። አካላቶቹ የተገጣጠሙ ናቸው ብለህ ታምናለህ? እሱ አላህ ብቻ ነው የማያውቀው። እሺ የተበታተኑ ናቸው ብለህ ታምናለህ? እሱም አላህ ብቻ ነው የሚያውቀው። እኔ አላውቅም። ታዲያ ምንድን ነው የምታውቀው? ሁሉን አላህ ነው የሚያውቀው ብለህ ስለ አላህ ምንድን ነው የምታውቀው? ነገር የፈጠረው እሱ ነው። ሁሉ ነገር የፈጠረው መፍጠሩንስ በምን ታውቃለህ? አላህ ነው በቁርአን ገልጿል። ምን ብሎ? ሁሉም ነገር እንደፈጠረ ገልጿል በቁርአን። ኦኬ ስንት ሆኖ ነው የፈጠረው? ምን ስንት ሆኖ ነው የፈጠረው? ስንት ሆኖ ነው የፈጠረው? ስንት ሆኖ ነው የፈጠረው? እኔ አላውቅም። የሚያውቅ ከኢምራን ጋር ለምን አትወያይ? መምህርን እኮ የእሱንም መምህር ሳምንት ገረፍኩላችሁ እኮ መምህራችሁን። እስካሁን እያለቀሳችሁ ነው። የእሱንም መምህር ቃል አለለት። ቃልን ለምን ትሸሻለህ በለው። ይድን በነገራችን ላይ ለምን አይጠሩልኝም? በጣም በርካታ ቪዲዮ የዋሸባቸዋለ ቪዲዮ ሰርቼበታለሁ። ቤቱ ድረስ ሄጄም ልወያይ ብዬዋለሁ። ሌላ ቦታም አግኝቼው እምቢ ብሎ ጥሎኝ ሄዷል። እና የውይይት ፍላጎት ካለው ፕሊስ ንገሩልኝና ይዛችሁት ነው። በፈለገው ሰዓት ልወያዩ ዝግጁ ነኝ። በተለይም በክርስቶስ አምላክነትና በአላህ አምላክነት ስልከኝ ለለም ቪዲዮ አትሰራ ከኢምራን ጋር ሰራውኝ እኮ ከመስራትም አልፌ የቤቱ ድረስ ሄድኩኝ። አገኘሁት። የሆነ ቤት ላይም አግኝቼው አንድ ጽሑፍ አንብበህልኝ እኔ ንጽጽር አቆማለሁ ብዬው ጥሎ ነው ሄደው።
ስለዚህ ይዘህልኝናሽ አይሄድም እናንተ አንተ እርጥብ እርጥብ ነው ዛሬ ደግሞ እየገቡ ያሉት አንተ ስግጥ ስግጥ ያሉ ገጠሪዎች ንግግራቸው ራሱ ያስጠላ ቋንቋቸው ራሱ ሶሪ ስምሩ ሰላም ናችሁ እዚህ ጋር ያላችሁ ቤተሰብ መስጋናው እንደምን አለን ኦኬ አልহামዱሊላህ እኔ በኢየሱስ ዙሪያ ጠይቃችሁ ነበር የመጣሁት ጥያቄ በኋላ ላይ የምንቀበለው አሁን ቶፒኩ ላይ ምንድነው የምታስተናግዱት ትንሽ ቆየት ብለን ጥያቄ እንቀበላለን አላህ አካላቶች አሉት ብለህ ታምናለህ እሱን አስተማሪዎችን ጠይቅ እኔ ለይቅ ነው የመጣሁት ለማልስ አይደለም የምታመልከው አካል አለው የለውም እፎያ በአማርኛ እኮ ነው ያወራለሁት እኔ አልተማርኩም ልማር ነው መጣሁት ነው ጥያቄ ማልሰ ከምን ታርገ በቃ ጥያቄ በኋላ ላይ አልኩ